ትቼ ወደ አረብ ሀገር መጣሁ። ከዛ በሰላም ነበረ። እዚህ ከመጣሁ በኋላ በቃ እኔ ከማንም ጋር በቃ እንጋባ ብለን ቃል ተግባብተን ነበር። ከማንም ጋር አላወራም። በቃ ከሱ ጋር ብቻ ተስፋዬን እሱን በቃ አመንኩት ስለምወደው። የምን ቃል የተገባባችሁት? በቃ ማለት እኔም አልክድሽም አንተም በቃ አንከዳደም ብለን ማለት ነው። ቁጭ ብላችሁ እንዴ ያወራችሁት ቃሉ? አዎ የሱ ጓደኛ ነበር። በቃ ማለት በቃ እንዳትክጂኝ እንዳልከዳሽ ምናምን ብለን ማለት ነው። እሺ ከዛም በጣም ነበር በቃ ማለት በጣም ነው ሰው ይወደኛል አይደለም፣ ግን ለጊዜው የዛን ጊዜ በቃ በጣም እሱ እኔ የምወደው ነው እንጂ ማውቀው እሱ ይወደኛል አይደለም፣ ግን ያሳየኛል በቃ እንደሚያፈቅረኝ። በቃ ለምን አንጋባም? ሳንጋባ ለምን ከዛም በመሃል እኔ ለመጣ ሲል በመሃል የሴት ልጅ ፎቶ ስልኩ ላይ አየሁትና የማን ነው አልኩት። ከዛ የጓደኛዬ የአጎቴ ልጅ ናት አለ። መጀመሪያ ደግሞ አውቆ ነው ከባድ አጎቶቹ እንትን የለውም ልጆች የለም አላገቡም ራሱ ዋሸኝና በቃ እንዳለ እኔ ተናደድኩኝ። ምን ላድርግ ይሄን ብዬ ማለት ነው። ከዛን አኮረፍኩት። ልመጣ አካባቢ ስለ አኮረፍኩት ይቅርታ ጠየቀኝ። ዝም ብዬ ከቴሌግራም ላይ ከቲክቶክ ላይ አውርጄ ነው ፎቶ ደስ ብሎኝ አለ። እኔ ግራ ገባኝና ችግር የለውም በቃ አልኩት። ትቼው መጣሁ እላለሁ። ከዛን እዚህ ከመጣሁ በኋላ ደግሞ ልተው አልቻልኩም። በቃ ማለት እንደዛም ተናድጄበት ድጋሚው ደግሞ እደውልለታለሁ። ስለዚህ ምክር ስጠኝ እስኪ አሌክስ። እሱ የቀለደብኝ ይመስላል እንግዲህ። ከዛ አረብ ሀገር ሄደሽ ብር አገኝተሽ የሰውን ሰው እንዴት እንደምኖር አይተሽ ብር አለሽ በቃ አሁን አታናግረኝም ማለት ነው፣ አሁን አፍታለሽ ማለት ነው ይለኛል። በቃ የሌለ ወሬ ነው የሚያወራብኝ። ግን እኔ ተቀይረበት አይደለም እሱ ነው የተቀየረብኝ። ግን እረሳዋለሁ አልኩት። እኔ ምክርህን በጣም ነው የሚከታተልህና ወላሂ በቃ ልጆቹን ሴቶቹን ስትመክረን በቃ በጣም ደስ ይለኛል። እኔ አንተን እከታተላለሁ። ከዛን የማይጠቅም ሰው በቃ መጨረሻው እንደማይሆንኝ ይገባኛልና ለምን እጓዛለሁ ከሱ ጋር አልኩትና ቦሎኩት። በሁሉም ቦሎኩት። ከአወጣሁትና ራሴው ደግሞ አናገርኩት። ምን ማድረግ አለብኝ? እስኪ ምክር ስጠኝ አሌክስ። ይጨንቀኛል በቃ ደግሞ እኔ እሱ ለምን እንዴት ይሄን ሁሉ አመት ከሱ ጋር እኔ ሌላ ሰው አላወራም፣ ከማንም ጋር እንትን አልልም አላወራም። እንዴት እንደዚህ በቃ ልክደኝም እንዴት ጠግብብኛል በቃ ብዬ በጣም ያናደኛል። እኔ ምን ይሻለኛል? በቃ ዝም ብዬ ራሴን ያስጠላኛል። ይሄን ሰሞን ደግሞ እናድዳለሁ ዝም ብዬ። እድሜሽ ምን ያህል ነው? ምክር ስጠኝ። እድሜሽ? እድሜ 24 ምን ታርጊ እስቲ? 24 ሚውት አድርጊ። ማደንዘዣው ዋት ቃል መገባባት ምን አመጣው? እንደው ተጃጃሉ፣ ችግር የለውም። ቤቢ አባዬ እማዬ ምናምን ያላችሁ ተጃጃሉ። በየወንዙ መማማል አለብን። ቃል እኮ ከባድ ነገር ያሉት ከሚጠፋ የወለዱት ይጥፋ በሚል ማመን ሰው ነኝ። ገብቶሻል? ለቃል ማለት ቃል ከባድ ክብደት ያለው ጉዳይ ነው። ሰው አረገዋለሁ ያለው ነገር ካለ ማድረግ አለበት። ያሉት ከሚጠፋ የወለዱት ይጥፋ የሚለው አባባል ቀላል አባባል አይደለም፣ ቀላል ቃል አይደለም። እኔ ያወራሁት ካፌ የወጣው ቃል ከሚታጠፍ የወለድኩት ልጄን እሰዋለሁ ነው። በዛ መልክ ልጅ ወልጄ እንኳን ቢሆን ከቃል ይልቅ ከልጄ ይልቅ ቃል ይበልጣል እና ቃል ትልቅ ኃይል እንዳለው ነው። ገብቶሻል? ስለዚህ ተራ ትንንሽ የምንላቸው ነገሮች እሺ፣ ግን እንደዚህ ላልተው ተባባላችሁ። አንደኛ ረጅም ርቀት የማትሄዱበት መንገድ ከሆነ ቃል አለመገባባት አላገባሽም። ይሄን ሰው አንዳንድ ወንዶች ለሁሉም ሴት ስክሪፕት ማንበብ ይወዳሉ። ሁሉም አይደለም አሉ። አሁን እዚህ ውስጥ የሚመለከታቸው ሰዎች ትንሽ ደማቸው ተክተክ ሊል ይችላል። ቀዝቃዛ ውሃ ከፍሪጅ በመስጠት ተባበሩ እንዳይገነፍሉ ማለት ነው። ስክሪፕት ነው የሚያነቡት። ሁሉም ሴቶች ግን ተመሳሳይ
አፈቅርሻለሁ ሲሉ እንኳን ቶኑ እንኳን አይቀየርም። በጣም የሚያሳዝነው ነገር ቶኑ ለአንዷ የላከውን ቴክስት ኮፒ ፔስት አድርጎ ለአንቺ ነው የሚልከው። አንቺ በቃ አፍቅሮሽ ልብሹ ልቅ ብሏል። አሁን ቃል ሲገባለሽ በቃ በልብ ውስጥ ያለሽው አንቺ ነሽ። በቃ ስትመጪም ወደዚህ ሀገር በቃ ልብሽ እሱ ማንጠልጥለሽ እሱ በቃ ኖረው ፍቅረኛ ያለ የሚያፈቅረኝ የእውነት የሚወድሽ ፈጣሪሽ ብቻ ነው። የኔ ናት እዚህ ምድር ላይ እስከመጨረሻው ሊወድሽ እስከመጨረሻው አብሮሽ ሊቆይ የሚችል ማንም ሰው የለም። ከሰዎች ጋር ስትዋደጂና ስትቀራረቢ ነገር ሊቀየር እንደሚችል እያሰብሽ ነው መንቀሳቀስ ያለብሽ። አለበዚያ ልብሽ ይሰበራል፣ ሰው ይለወጣል። ሳታምኚው ቀርቶ ታምኖ ቢገኝልሽ ይሻላል እንጂ አምነሽው ገደል ከሚከትሽ ማለት ነው። ህፃናት ጋር ነው ደግሞ አሁን ያላችሁት። ያልበሰለ ጥሬ የሆነ ከ20 ዓመት በታች የሆነ ለሱ ሴት መቀያየር እንደ ብርቁ ቲክቶክ ላይ ፖስቶ ስንት ሴቶች ላይ ካረጉልኝ ስንት ሰዎች ፖስት መስመር መጥተው ታምራለህ የኔ ቆንጆ ምናምን አሉ ሁሉ ካልኩሌሽን የሚሰራ ህፃን ነው የምታፈቅሩት። ያልበሰለ ዘሎ ያልጠገበ ማለት ነው። ከእንደዚህ አይነት ሰዎች መራቅ ነው ያለብሽ። ይሄ ልጅ አንቺን የመጨረሻ ምን አይነት ሞኝ ናት ብሎ ቢያስብ ነው ከቲክቶክ ላይ ፎቶ ስለተመቸኝ ዳውንሎድ አድርጌው ነው እና የሴት ፎቶ ስልኩ ላይ ኖሮ ከዛ አመንሽው አንቺ ማለት ነው። የእሱ አባባል አለ የሚገርመኝ። አንቺ እንደው ምንም እንኳን እንደው ማስተዋል ጠፋ ቢባል እቺ ማስተዋል ያቅትሻል፣ በዚህ ሸውድሻል። ስለዚህ የዋህነት አዋጣምሽ፣ ያስበላሻል፣ ያሳርድሻል። መንቃት ነው ያለብሽ። አንቺ ብቻ አይደለሽም በሱ ህይወት ውስጥ ያለሽው ሴት ሚሊዮን ናቸው። እኔ ልንገርሽ፣ አንቺን ደህና ደሪ ብሎ ስልክ ሲዘጋ ሌላኛዋን እንዴት አደርሽልኝ የሚል ነው። ህሊና የለውም፣ ህሊናውን አይፈራም። እንደዚህ አይነት ሰው እግዚአብሔርን የሚፈራ ሰው ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ውጭ ከዚህ ነገር ውስጥ የምትሰሚኝ ከሆነ እንደ ወንድም ነው የምነግርሽ። እኔ ከዚህ ውስጥ ከወጣሽ በኋላ እንገናኝም፣ ገብቶሻል? ምንም ላንገናኝ እንችላለን። እስከ ወዲያኛው ማለት ከምንም ኢንቴንሽን አለ የምነግርሽ ማለት ነው። አሁን የምነግርሽ ነገር ወይኔ የሚጠቅመኝ ጉዳይ ሆኖ ወይ ባለመንገሬ የማጣው ነገር ሆኖ ሳይሆን እንደ ወንድም ስለሚያሳስበኝ ነው የምነግርሽ። ውጭ የምትጎጂበት ህይወት ነው። እመኝ። ነገ አንቺ ታምኚለት እሱን ብቻ ነው ብለሽ ተቀምጠሽ ይህ ሰው ሲያንጋጋ ሴቶችን ስታይ ራሴን ካላጠፋው የሚል አይነት ነገር ላይ ከምትደርሺ ከአሁኑ ቀዝቀዝ እያረግሽ እሱ እየራቅሽ እየተውሽ ስራ ላይ እያተኮርሽ መምጣት አለብሽ። ገብቶሻል? ተግባባን? አሌክስዬ ተግባብተናል። ግን እኔ እኮ ትቼዋለሁ ማለት 1 ወር ከምናምን ቆይቶኛል ብሎ ካረኩት። ግን ከዛ በኋላ ደግሞ ድጋሚ የእሱ ቃላቶች በቃ የእሱ ወሬ ምናምን አስታውስ ትዝ ይለኝና ዛሬ ነው መቼ ነው የደወልኩለት ደግሞ አውጥቼው ብሎ ካሪጎ ድጋሚ መልሼ የደወልኩለት በቃ ከዛ እኔ ተይዘሻል። በነገራችን ላይ የተያዘን ሰው በአንዴ መክሮ መመለስ በጣም አስቸጋሪ ነው። በነገራችን ላይ አሁን ወታ ራሱ ይሄ ጠላቢ ሲሆነ ልጅ ምንም ብሎ እንደመከረኝ ምናምን ብለሽ ራሱ ለሱ ትነግሪው ትችያለሽ። ግን ምንድን ነው መሰለሽ ሰው ይኸውልሽ፣ በህይወት ውስጥ እኔም የገባኝ ነገር ልንገርሽ። በህይወት ውስጥ ሰዎች የሚያወሩትን አትይሽ፣ የሚያረጉትን ተመልከች። ማውራት ችግር የለው። ማፈቅርሻለሁ፣ ወድጄሻለሁ፣ አላንቺ ህይወቴ ባዶ ናት ምናምን እሱ አንድ ፊልም ቀረጻም ወይ ቲያትርም ካለ ሰው ስክሪፕት ደራሲው የጻፈለትን መነባነብ አንብቦ ገብቶ መተወን ይችላል። በጣም ኢዚ ነው። ፍቅር ይዞት የማያውቅ ሰው የእውነት እንዳፈቀረ ሆኖ ቲያትሩ እስኪያሳምን ድረስ ሰው እስኪያምን ድረስ ሊሰራው ይችላል፣ ሊተውነው ይችላል። አፍቅሮ እኮ ላያቅ ይችላል። ያሱ ትወና ነው ማለት ነው። ወሬ ልሽ ፈልጌ ማነብነ ያጠናውን ቤቱ ቁጭ ብሎ እንዲህ ልበላት ብሎ መጥቶ አስቦ የሚነግርሽን ማለት በጣም ቀላል። የሚያረገው ነው ማየት ያለብሽ። ያ ሰው አፈቅርሻለሁ ከማለቱ ጀርባ ምንድነው ለአንቺ የሚያደርገው? ታማኝ ነው ወይ? ይንከባከብሻል ወይ? ጊዜ ይሰጥሻል ወይ? ፊውቸር ከአንቺ ጋር ያልማል ወይ? ወደፊት እቅድ አለው ወይ? ወደ አክሽን ይገባል ወይ? ተግባሩ ነው የምታየው። ተግባሩ ከሌለ ወሬው ምን ያደርጋል? ሳያወራ እንዲሁ በተግባር ፍቅሩን ቢገልጽልሽ ራሱ እኮ ዋጋ ይኖረዋል አይደል? ሰው አስቢበት። ይሄንን እሺ አሌክስ፣ እሺ አመሰግናለሁ። መልካም ቀን። አሜን። ተይዛችኋል። እኔ እኮ የምታፈቅሯቸው ወንዶች እንደው
እዚህ ግባ የሚባሉ ቢሆኑና ቢቆጭ ነበር። ገብቷችኋል? አሁን መርፌ አወጋጉ ላይም አስተያየት እናደርግ ነበር እኛ። እዚህ ግባ ስላችሁ በመልክ አይደለም። ለወንድ ልጅ እንደውም መልክ ምንም አይሰራለትም። ከጦጣ መልስ ቢልም ችግር የለውም። ወንድ ልጅ በማስተዋልና በአስተሳሰብ እንዴ ህፃናት ገና የእናቱን ጡጦ እኮ አልጨረሰም እኮ። አብዛኛውን አፈቀርኩት የምትሉ ሰው በቃ ዘናጭ ምናምን ሊሆን ይችላል። በቃ ልብስ ይለብሳል፣ ይዘንጣል ምናምን፣ በቃ አሪፍ አሪፍ ፎቶ ፖስት ያደርጋል ምናምን ነገር በቃ ቲክቶክም ላይ ከሆነ እንትን ላይ ምናምን ብዙ ላይክ እና ፎሎወር ምናምን አለው ምናምን፣ ግን እዚህ ውስጥ ባዶ ነው። ከአብረው አንዲት ሴት በህይወት ውስጥ ስገባ አቢዩዝ የሚያደርግ ኔጌቲቭ የሰው ልብ ቅስም የሚሰብር እንዳትንሽ አድርጎ የሚያንኮታኩት፣ ግን ከላይ ግን ሲታይ በጣም የሚያምር በቃ ብዙ ተከታይ ያለው ምናምን። ኔቨር ጋይስ፣ እዚህ ውስጥ ያለው ነው ጥቅሙ። ውበት ሊስብሽ ይችላል። አብረሹ እንድትቆይ የሚያደርግሽ ግን ስብዕናውና ዲሲፕሊኑ ነው። ገብቶሻል? የሰው ልጅ ማለት ነው። ለዛ ነው እኔ ብዙ በመልክ ማላም ነው። ቆንጆ ሆንኩ አልሆንኩ ጉዳይ አይሰጠኝም። ምክንያቱም ቆንጆ በሆን እንኳን የሆነ ሴት በእኔ ልትሳብ ትችላለች፣ ግን አብራኝ የምትቆየው ባህሪ ዲሲፕሊን። ሄሎ ስለዚህ ወንዶች እዚህ ውስጥ መሳሙኝ ከሆነ ቁንጅናህ ላይ፣ ገንዘብህ ላይ፣ ገንዘብ ኢምፖርታንት ነው አይ ነው። ራስህን አቋም ላይ ምናምን ብዙ እንትን አትበል፣ እሱ ላይ አትሟሟት ማለት ነው። ኢምፖርታንት ያስፈልጋል፣ ግን በዛ ሰዎች ሊሳቡ ይችላሉ። እውነቱን ለመናገር ከሩቅ አይታ በቁንጅና የትኛዋም ሴት ልትሳብ ትችላለች። እውነታው እሱ ነው። ወይኔ ሲያምር ይህ ልጅ ምናምን፣ ሴቶች ሁሉም ይፋለጡብህ ምናምን፣ ቆንጅናው ስለሱ ፖስት የሚያደርጉ ሼር የሚያደርጉ ላይክ የሚያደርጉ ምናምን ብዙ ሊሆን ይችላል። ግን ምን አንድ ቀን ከአንተ ጋር ቁጭ ብለው ያወሩ ቀን ይጸጸቱበታል። ቁንጅና ጂኒ መስሎ ነው የሚታያቸው። ገብተዋል። ከዛ በኋላ አንተ ቁንጅና ፋይዳ ቢስ፣ በየትኛውም መመዘኛ ዜሮ ነው የምትገባው። ስለዚህ ውበት ጥሩ ነው፣ ግን ኢምፖርታንት አይደለም። ባይኖርም እንኳን ዲሲፕሊንህ፣ ሰልፍ ሪስፔክት፣ ለሌላ ሰው ያለህ ሪስፔክት፣ ለሴት ልጅ ያለህ ሪስፔክት፣ እሱ ነው አብራህ እንድትቆይ አብራህ እንድትኖር እድሜ ዘመኗን ስለአንተ ያወራች እንድትኖር በልቧ ውስጥ ታትመህ የምትቀረው በውበት አይደለም። የትኛውም ሰው በቁንጅና የሰው ልብ ውስጥ ታትሞ ሊቀር አይችልም። ጊዜያዊ ነው ቁንጅና። ዲሲፕሊን። ጤና ይስጥልኝ። ሄሎ ሰላም ብለናል። አሌክስ ሰላም፣ እንኳን ደህና መጣ። እንኳ በደህና ቆያችሁ። አማን ነው ይመስገን ፈጣሪ። ምን እንታዘዝ? ኧረ እኔማ አንድ ቺክ ፈልጌ ነው ገባሁ። ምን ፈልጌ? ቺክ ፈልጌ ነው። ቺክ ምንድን ነው ወንድም ማለት? ያው ማለት ሚስት በላኔ ሽማግሌ ነኝ። ቺክ ምናምን የድሮ ሰው ስለሆንኩ በሚገባኝ ንገረኝ ብዬ ነው። ሚስት ፈልገህ ነው? ምን አይነት ነው የፈለግከው? ምን አይነት ሚስት ነው? እንዴት መስፈርትህን ንገረን። እኔ እድሜ 20 ነው። እሺ፣ ያው ስራ አለኝ። የራስህ ስራ ነው ያለህ? ራሴ ስራ አለኝ። ያው በ20 ዓመት የራስህ ስራ በጣም ጎበዝ፣ በእውነት ጥሩ ነው፣ የሚደነቅ ነው እኮ። ምን አይነት ሚስት ነው አሁን የፈለግከው? እስከ 20 ባለው፣ እስከ 19 ባለው። 20 ዓመቷ ይሁን? አዎ ከኔ በኩል ቢሆን ችግር የለውም። እሺ፣ ሌላስ? እድሜ 20፣ ሌላስ ምን ይኖራት? ሌላው ነገር ቆንጆ ሻባላ ከሆነች በቂ ነው። ቀይቱን ወይስ ጠየም ያለች ትሁን? ኧረ ችግር የለውም፣ ቀይ ብትሆን አሪፍ ነው። ለምንድን ነው በዚህ እድሜ ሚስት ማግባት የፈለግከው? ምክንያት አለ? ኧረ እኔ ብቻዬን እንትን ስላልኩ ነው እንጂ ሁለት መሆን ፈልጋለሁ። ስለዛ ነው። ያው መቼም በወጣትነት ነው እንትን የሚለው ደስ የሚለው ሁሉም ነገር።
የሚኖረው ሳውዲ አረቢያ ነው። እስቲ ሚዩት አድርግ። እንግዲህ ቀይም ብትሆን ችግር የለውም ብሏል። ጠየም ያለችን ብትሆን ዋናው ቁንጅና ነው፣ ሸበላቱን ብሏል። 19 ብትሆን ጥሩ ነው ብሏል። ግን አሁን ወንድሜ አሁን እንግዲህ እንደ ወንድም ሀሳብ ልስጥህ። እኔ አሁን ሚስትህ ሆናለው እኔ ይኸው 19 ዓመቴ ነው፣ ቆንጆ ነኝ፣ ቀይ ነኝ ብላ በውስጥ መስመር እንኳን እዚህ ውስጥ ብትጽፍልህ እንዳታምን። እንደ ወንድም ነው የምነግርህ። ቆዳህን የምትገፍል ልትሆን ትችላለህ። የወንድ ቆዳ ገፋፊ ብቻ አይደለም ያለው ወንድም ማለት እንደውም አይነገርም እንጂ እንደውም ይሄ የሚበስ ይመስላል። ዝም ያለ ነገር። ስለዚህ ይቅርብህ። እዚህ አሁን ሚስት ሆናለሁ ብላ ብትመጣ እሷ ራሱ ወይነኛ ቆዳ ገፋፊ ወይ 6-7 ያላት ነው የምትሆነው። አንተ የሚያስፈልግህ ሚስት እንዳልከው ስነስርዓት ያላት፣ ዲሲፕሊን ያላት፣ ጨዋ ገብተዋል፣ የምታስብል የምትረዳ ጥሩ ልብ ያላት ሴት ከሆነ የምትፈልገው የመጀመሪያ መጠየቅ ያለብህ በምታምነው እምነት ፈጣሪህን ነው የመጀመሪያው መቅደም ያለበት። አሁን ቲክቶክ ላይ እኔ ጋር ነው የመጣኸው፣ ግን ከዛ በፊት ግን መቅደም ያለበት ምንድነው? በምታምነው እምነት እንበርክከህ ጥሩ ሚስት ስጠኝ። አሁን በ20 ዓመት አይደለም፣ ለምን በ40 በ30 ሚሆን አንተ በፈቀድክ ሰዓት ህይወቴን ገነት የምታደርግልኝ፣ ሰላም የምትሰጠኝ፣ የምትረዳኝ፣ የልጆቼ እናት የምትሆን እሷ በህይወቴ ከመጣች በኋላ በረከት ሁሉ የሚበዛልኝ አይነት ሴት አንተ ያዘጋጀልኝን ስጠኝ፣ እጠብቃለሁ ባልክ ሰዓት ብለህ ጸልይ። ስራህን ስራ። 20 ዓመትህ ነው። በዚህ ጊዜ እንዳታገባው። ወንድ ልጅ በጊዜ ካገባህ ያበቃለታል። ህይወትህ ነው የሚመሰቃቀልልህ። አሁን ጊዜው የምንድን ነው? የስራ ነው። ሰርተህ ገንዘብ የምትይዝበት ነው። ወንድ ልጅ ገንዘብ ካልያዘ ትቢያ ነው፣ አፈር ነው፣ ጭቃ ነው። ማንም ሰው አይደርስለትም። ቤተሰቡ አይረዳው፣ ዘመዱ አይረዳው፣ ጓደኞቹ አይረዱት። ከሌለ ሁሉም ይጥልሃል፣ አይወድህ። ለወንድ ነው፣ ለሴት ችግር የለው። ስለዚህ ወንድ ልጅ ሰርቶ ቶሎ ገንዘብ መያዝ አለበት። በ20 ዓመትህ አሁን ትኩረት ማድረግ ያለበት ስራ ላይ። 30 ስትገባ ያኔ አቅምም አለ፣ በሞራልም ደጅርታል፣ በደንብ ማስተዋሉም አለ። ጥሩ የትዳር ህይወት መመስረት ትችላለህ ማለት ነው። በዚህ መልኩ ብትረዳው ብዬ አስባለሁ። እሺ በላዘር ቴንኪው፣ አመሰግናለሁ ነው ምክርሽ። እሺ በርታሽ፣ በርልኝ። እሺ ወንዶች በከፍተኛ ሁኔታ ለትዳር ያላቸው ቶሎ ለማግባት ያላቸው እንትን እየጨመረ ነው። የሆነ አዲስ የተቀየረ አየር ካለ ይጣራስ። ወንዶች እንዴት ነው በ35 ዓመቱ ራሱ እንጋባ እያለች 10 ዓመት ፍቅረኛው ስጨቀጭቀው ቆይ ትንሽ አስቤበት ቀበቶ አስሬ፣ ልብስ ቀይሬ፣ ጫማ ቀይሬ፣ ጫማ ክሬን አስተካክዬ፣ ሻሽማ አስሬ ምናምን የሚል ወንድ በበዛበት ጊዜ በ20 ዓመቱ ሚስት ፈልጋለሁ ካለ ዘመኑ ወይ ስቷል ወይ እኛ ስተናል። ኤኒዌይስ ለማንኛውም እንግዲህ እኔ ሚስት ሆናለሁ ብላ መጽፈልግ ካለች ስክሪንሾት አድርገህ አምጥተህ እዚህ ነገ አሳየን ከነስሟ ምናምን። ይሄኔ አንዱ ባሏ ነው፣ እሷ አስቀምጣል፣ አንተ መጽፈው። ይሄ በወንድ በሴት የለም፣ ለሁሉም ህጉ ተመሳሳይ ነው። ጤና ይስጥልኝ። ሄሎ፣ እሺ ማግባት በ20 ዓመቱ አሁን ይሄ ልጅ ቢያገባ እንዴት ነው የሚመራው ትዳሩ? ልጅ ናቸው እኮ ሁለቱም 19 እና 20። እሱ 19 ነው የሚፈልገው። ጤና ይስጥልን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየን። እንኳን ልጁን ለመንገር ነበር፣ ግን በ19 ዓመትን ብትሆን እኮ ገና ከቤቷ እኮ አልወጣችም። እንዴት አድርጋ ነው? የትስ ነው የምትገኘው? እንዲህ አይነት ልጅ ያው እሱ ምኞቱ ነው እንጂ እንግዲህ የማይሆን ነገር ነው ምኞቱ። እንግዲህ ነግረነዋል። ግን ደግሞ አንተ ቅድም ስትል የሰማሁህ ወንድ ልጅ መልክም አይፈልግም ከጦጣ አነስ ይበል። ከጦጣ እርግጥ ነው ወንድ መልክ አይፈልግም፣ ቢሆንም ግን ቆንጆ ቢሆን ደስ ይላል። በጣምም ባይሆን መካከለኛም ቢሆን ምንም ቢሆን ግን ከጦጣ ጋር አይቀራረብብኝ። ልጄስ እንዴት አይነት ሊመጣልኝ ነው? ቆንጆ ሆኖ የልጄን ነገር አላሰብኩም እንዴ?
ቆንጆ መልክ ይዞ ህይወትሽን ግን ገሃነም ከሚያደርግብሽ ይልቅ መልኩ እዚህ ገባ ሳይባል እኔ እንደውም ቆንጆ እንዳልወድም ሲጀመር ፉንጋ የሚሆን ወንድ ነው። ብቻ ጸባዩ እንዳልከው ጸባዩ እኔ ማስተዳደር ከቤቴ ከምተኛበት አልጋ ከፍ የሚል ላይ ያስተኛኝ። የኔን አልጋ አይነትማ ቤቴ ያለ ገብቷል። ከዛች ከምበላት ሽሮ ወደ ድንች ስጋ እንኳን ቢቀር ወደ ድንች ይውሰደኝ። ከፍ ይበል ነው። አዎ ትንሽ ከፍ ይበል። አለበለዚያማ የእናትህ ቤት አለ እኮ በቃ ትበላለህ፣ ትጠጣለህ፣ እንደ ልብህ ትወጣለህ፣ ትገባ። ሀሳብ የለ ምን የለ ምን የለ። እዛ እኮ ትዳር ማለት እኮ ሌላ ገና ልብስ አጠባ አለ፣ ወጥ ስራ አለ፣ እንጀራ ጋገር ሁሉ አልታሰበም። ያው በስራ ይመጣል እንኳን ያው ገንዘቡ ምኑ በስራ ይመጣል። ለምን አስወጣችኋት? ማን ያስወጣት? እዚህ ቤት ግን ሞዴሬተሮች ግን ከባድ መርፌ ያስፈልጋቸዋል። ከባድ መርፌ ያስፈልጋቸዋል። ኤኒዌይስ ያው ሀሳብ ልስጠው ብላ ነው። መጥፎ አይደለም ግን ያው ሰዓታችን እንዳንገለው ነው። ግን እንትን አትበሉሽ። ሀሳብ መስጠት ከፈለገ ይስጣን። ሰው ሳይገባ ብንነግረው ይሻላል። አሁን ሳገቡ በፊት ጋይስ ስለሆነ ሰው ሀሳብ ለመስጠት ከፈለጋችሁ እንዳንደግመው ነው። እሺ 1 ሰዓት ተኩል ስለሆነ መንቆየው እሷን እንኳን እንዳንላት ነው። እሺ ለማንኛውም ያ ወንድ ልጅ ይኑረው ነው። ሰምታችኋል። የሴቶቹን አቋም ሰምተሃል አይደል? ቀደም የገባኸው ልጅ 19 ዓመቱ ልጅ ትንሽ ከፍ የሆነ ነገር ማድረግ አለብህ። ከሌለ ጤና ይስጥልኝ። እግሩ ረገጥኩት። ከዛ ዞሮ ሲያየኝ እኔ ይቅርታ ብዬ ልጠይቀው ይቅርታ ስለው እንደዚህ አየኝና ተመልሶ ዞሮ ተኛ። ከዛ እኔ እልህ ያዘኝ። ከዛ ምን አይነት ልጅ ነው ምን ቢሆን ነው ምናምን የሚለው ነገር። ከዛ ባሌ ነው። ባልሽ ነው? አሁን ላይ ባሌ ነው። የተገናኘንበት ከመሆኑ በፊት ነው የምታወሪው? አብረን ሳንሆን በፊት ሚስት ነበረው እሱ መጀመሪያ? ኖ ዌይ። እሺ ታሪኩን ነግሬ ከዛ በኋላ ልነግርህ ነው። ከዛ መጨረሻ ላይ መንገድ ላይ ይርኩኝ ያለ በቃ እኔ እዛ ግቢ ስለማውቀው በሚለው ሰላም ምናምን አልኩት። ከዛ ሰላም ስለው ጸጥ አለኝ። ኮራ ማለት ነው። እንዴ አውቀው የለ እንዴ እንዴት ነው ሰላም ማይለኝ ምናምን ብዬ በቃ ስለሱ ማሰብ ጀመርኩኝ ማለት ነው። ከዛ በኋላ የሆነ ቀን ቤት ውስጥ ተኝቶ እህቱ ያንኳኳች ምናምን ነገር አልከፍትም ምናምን ሲላት ደውይለታ ምናምን ነገር አልኳት። ስልክ አያነሳም ምናምን አለች። ከዛ ስትል በቃ ስጭኝ ስልኩን እኔ እደውልለታለሁ በአዲስ ቁጥር ሲሆን ያነሳል አልኳት። ከዛ እሺ ብላ ስትሰጠኝ ስደውልለት አላነሳም። ከዛ እኔ ስልኬ ላይ ቀረሰ ይባረኩት። ከዛ ሌላ ጊዜ ምናምን ስናወራ የኔ ወንድም ሴት አናገር ምናምን አለች ስትል እሺ ስልኩን ስጭኝና እንደማያወራና እንደማያወራና ያለ ምናምን ነገር አልኳት። ከዛ እሺ ብላ ስልኩን ሰጣኝ። ስደውልለት እሱ በድምፅ አውቆኛል እኔ እንደሆንኩኝ ማለት ነው። ከዛ ያወራ ምናምን ነገር የት ሆነ ነው ምናምን ነገር ስለው ጎረቤታችሁ ነኝ አለኝ። ጎረቤት ነኝ ሲለኝ በቃ እንዳወቀኝ አወቅኩኝ። ከዛ ማውራት ጀመርን በዛው ማለት ነው። ከዛ ራት የት ነው ምናምን ነገር ስለው ራት እየበላሁ ነው እና ከኛ ጋቢ ምናምን ሲለኝ ሰፈር ውስጥ ስለሆነ ድሬዳዋ ነው። ከዛ እሺ ብዬ ሄድኩኝ። ከዛ ሲሄድ ስልክ ያወራሁት ነው የሄድኩት። ከዛ ከኋላ እየመጣ ነበር። በቃ በዛው ተዋወቅን። ከጓደኞቹ ጋር ተረጋጋሚ እንገናኝ ነበር። ከዛ እኔ አንድ ቀን ለምን ብቻችንን አንገናኝም ምናምን ነገር አልኩት። ከዛ እንደዛ ስለው እሺ ምናምን ነገር አለኝ። በቃ ሁለታችን መገናኘት ጀመርን። ከዛ የሆነ ጊዜ ላይ እሱን ያመንኩበት የሆነ እንትን ሄድን፣ የሆነ ተራራ ምናምን ያለበት ቦታ ምናምን ሄድን። ማታ ነው ምሽት ነው፣ ወደ 12 ሰዓት ነው። ከዛ በጣም ጫካ ነው ቦታው፣ ግን በቃ እኔ አምኜው ሄድኩኝ እዛ ቦታ ላይ ማለት ነው። ከዛ ሄደ ምናምን
አሁን የሆነ ማብራት ምናምን ታያለሽ እንዳደረግጭ ምናምን ነገር አለኝ። ከዛ እሺ ምናምን ነገር አልኩት። ከዛ እንዲህ እንትን ትንሽ ደቂቃ በኋላ ይሁን አይን እንዲህ ቦግ ቦግ የሚሉ ነገሮች መጡ። ምንድን ነው ምናምን ስለው ጅብ ነው እንዳፈሪ ምናምን አለኝ። ከዛ ሲለኝ በቃ ለምኛው ምናምን ነገር ከዛ ቦታ ወጣን። አራት ፍሪ ምናምን ነገር ብቻ ከዛ በኋላ እኔ እሱን አመንኩት። እዛ ቦታ ሄደን ምንም አይነት ነገር አላሳየኝም። የሆነ የመሳብ ሙከራ አላደረገም ምናምን ነገር። ከዛ በቃ እሱ ታማኝ ነው ምናምን ብዬ እንትን አልኩኝ። ከዛ በኋላ በቃ የሆነ ቀን እንዲሁ መገናኘት ጀመርን፣ ግን አልተጠያየቅንም። ከዛ የሆነ ጊዜ ላይ ወክ አድርገን ስንመለስ ቆመን እናውራ ምናምን ነገር ብሎኝ እሺ ብዬ ቆመን እያወራን ከዛ ቆመን እያወራን እግሩን እንደዚህ አጠፈና ቁጭ በይ እዚህ እግሬ ላይ ምናምን ነገር አለኝ። እሺ ምናምን ብዬ ቁጭ አልኩኝ። ከዛ እንደዚህ አንገቴን ወደ ላይ ቀና ያደርገኛል፣ ግን አይስመኝም፣ ዝም ይላል። ከዛ እኔ ሲደክመኝ ጎንበስ እላለሁ። ከዛ አሁንም እንደዚህ ከዛ በቃ መሳም ፈልጎ ነው ማለት ነው ብዬ እኔ ሳምኩት። ከዛም ቀን በኋላ እኔና እሱ ፍቅረኛሞች ነው ማለት ነው። አልተጠያየቅንም፣ በቃ በዛው ቀጠልን። እና ልጁ በጣም ጥሩ ልጅ ነው፣ ብቻ በጣም ጥሩ ልጅ ነበር። እና አብረን እየኖርን ጓደኛሞች እየሆንን እኔ ብሬክ እረፍት እንትን ሲባል ወደ ቤት ሄድኩኝ ወደ ሀገሬ። ከዛ በስልክ እናወራ ነበር ምናምን ነገር። ከዛ መጣሁኝ አብረን ሆነን። ከዛ መጨረሻ ላይ የመጨረሻ ዓመት ፕራክቲስ ስንወጣ ለምን እኔ ከልጆች ጋር ተከራይቼም ከምኖር የመጨረሻ ዓመት ነበር አብረን ከሱ ጋር ሆነን ማለት ነው አንድ ቤት። ከዛ የእሱ ቤተሰቦች አወቁ፣ የእኔ ቤተሰቦች ግን አያውቁም ነበር። ከዛ በቃ አብረን ሆነን የመጨረሻ ዓመት ላይ እኔ አረገዝኩኝ። ከዛ የ4 ወር ጉዞኝ ተመረቅኩኝ እኔ። ከዛ አብረን እየኖርን ምናምን ነገር ላይ የሆነ ሰዓት ላይ ስራ ተበላሸበት። እሱ እንትን ነበር የሚሰራው ይሄ መኪና ምናምን ማጠብ ማለት ነው። ከዛ አሪፍ ነበር እየኖርን የነበረው። ከዛ በኋላ እሱ ሲበላሽበት እኔም እርጉዝ ደርሼ ነበር። ቤተሰብን ማሳወቅ ነበረብን፣ ለእኔ ቤተሰብ ሽማግሌ መላክ ነበረበት። ከዛ ስራ ሲበላሽበት በቃ የሚደብር ላይፍ መኖር ጀመርም ማለት ነው። የቤት ኪራይ ያለ፣ ወጪ ምናምን ነገር አለ እና ግዴታ እኔ እናቴ ጋር መሄድ ነበረብኝ። ከዛ በኋላ በቃ እንደምንም ምናምን ብሎ ሽማግሌ ምናምን ላከና ፋሚሊ ጋር አብረን ሄደን እኔ እዛ እንትን ማለት ጀመርኩ። እኔ እዛ ወለድኩኝ። ከዛ በኋላ እህቱ መታ ወሰደችኝ። እሱ መምጣት ስላልቻለ ማለት ብር በቃ አልነበረንም፣ ስራም ተበላሸበት። በፊት በጣም ታታሪ ነበር፣ ነገሮች ሲደራረቡበት ወንድ ልጅ ስለሆነ ከበደው እና እኔ መጣሁኝና እየኖርን በቃ አልስተካከል ምናምን ነገር ሲለው እንትን አለ፣ ውትድርና ሄደ በመሀል ማለት ነው ትቶን። ከዛ እኔ እናቴ ጋር ተመለስኩኝ። በቃ ውትድርና ከሄደ ከ8 ወር በኋላ ምናምን መደወል ጀመረ። ከዛ በቃ ለምን እንደሄደ ደውሎ ነገረኝ። በቃ እኔ እንዲህ ፈልጌ አይደለም የሄድኩት ወደ ጅቡቲ ነው ምናምን ስራ አለ ብለው ሲሉኝ ተከትዬ ከልጆች ጋር ሲሄድ ፖሊስ ይዞኝ ነው እዛ የገባሁት ምናምን ነገር አለኝ። ከዛ በቃ እዛ የሆነ እኔ ፕሮሰስ ጀመርኩኝ። ሳውዲ ነው ያለሁት እና ሄዳለሁ ምናምን ስለው ፈቃደኛ ነበርም እንደሄድ አይፈልግም። ከዛ በቃ ለእናቱ እኔ አንተ መተህ ከእናቴ ቤት ማውጣት ካልቻልክ እኔ እናቴ ቤት ሆኜ አንተ እዛ ሆነ እንዴት ነው መኖር የምችለው እናቴ ቤት ሆኜ እና ግዴታ መሄድ አለብኝ ምናምን ነገር አልኩት። ከዛ ለእናቱ ነውዬ በቃ እንድታሳምንልኝ ምናምን አረኩኝ። እሻለ መጣሁኝ እኔ ሳውዲ። እዛ እኔ ሳውዲ በመጣው በ2 ወር እሱ ታሞ ከውትድርና ታሞ እናቱ እንትን ከታመመ በኋላ ይሄ ለሕክምና ሲወጡ አምልጦ ወንድሙ አስመልጦት መጣ ወደ ሀገሩ ወደ ድሬዳዋ። ከዛ በኋላ እኔ እዚህ ነበርኩኝ። በስልክ ምናምን እናወራ ነበረ። ከዛ በስልክ እናወራ ነበረ። ልጄ እናቴ ጋር ነበር ትቼ የመጣሁት። ከዛ በኋላ በቃ እኔ
የእህቱ ሰርግ ነው። በእህቱ ሰርግ መጣች ልጅ ድሬዳዋ እነሱ ጋር። ከዛ በኋላ በቃ አትሂድ ከኔ ጋር ትሁን ምናምን ነገር አለኝ። ከዛ ሲለኝ እሺ በቃ ምናምን አልኩት። ከዛ እሱ ጋር ሆነች ልጄ ማለት ነው። ከዛ በኋላ ብር ገንዘብ እንትን ምንድነው አውጣ ምናምን ብዬው የመጀመሪያ ሳለ 20 ሺህ ብር ምናምን ላኩለት መንጃ ፈቃድ እንዲያወጣ። ከዛ ልኬለት መንጃ ፈቃድ እንዲያወጣ ከላኩለት በኋላ እንትን አለ እናቴ በሰርግ ምክንያት እንትን ብሎባት ብሩን 10 ሺህ ብሩን አጉድዬዋለሁ ለሷ ሰጥቼ ምናምን አለ። ከዛ በቃ እኔ ለእናቴ አረኩ ብሎ ስላለኝ እኔ ሼም ያዘኝ እንዴት ምናምን ማለት ነው። ያው እናቴ ናት ብዬ በማሰብ ማለት ነው። ከዛ በሚቀጥለው ድጋሚ በቃ እሺ ያን ከጠፋብህ ብዬ ድጋሚ ላኩለት 10 ሺህ ብር ማለት ነው 20 ሺህ ብር። ከዛ በኋላ እንትን አለኝ እኔ ከቤተሰብ ጋር መኖር አልፈልግም ምናምን ነገር አለ እና ቤት ተከራይቼ መውጣት ነው የምፈልገው ከነሱ ጋር መኖር አልፈልግም ምናምን ሲለኝ እናንተ ገና ቤት ወጥተህ እኔ የቤት ኪራይ እየከፈልኩ ልጄን እያስተማርኩኝ ብሩ በጣም ብዙ ነው እና አልችልም እንደዚህ ምናምን በሚለው እንትን አለን። ከዛ በኋላ ይሄን ነገር እኔ ለማንም እሱ ለኔ ነው ያማከረኝ ቤት የመከራይቱ ማለት ነው። ከዛ በኋላ እኔ ደግሞ ለእናትየው ያወራ ነገርኳት እንዲኮ ብሎ ነበር ምናምን ብዬ። ከዛ የሆነ ሰዓት እሱ የልጁ ልብስ ምናምን ነገር እያጠበ እያለ ትንሽ ከአባቱ ጋር ተጋጭቶ ከዛ ሰምቻለሁ ቤት ካልተከራየው ምናምን ነገር ስትል ምናምን ብላ ስትለው እሱ በቃ እኔ ያወራውሽን ላንቺ ያወራውሽን ወሬ ለምንድነው ለነሱ የተናገርሽው? እኔና አንቺ ያወራነው ለምን ነገርሻቸው ምናምን ብሎ 4 ወር ምናምን ስልክ አልደወለም ብሎ ካደረገኝ እኔም በቃ ብደውልለት ቮይስ አረግለታለሁ ሁሌ። ከዛ ቮይሱን ይሰማል አይመልስልኝም። ከዛ በኋላ ከ4 ወር በኋላ በልጄ ምክንያት ማለት ነው ልጄን በቃ እኔ ወሰንኩኝና እናቴ ጋር ትሄድና በቃ ከዚህ በኋላ እሱ ማይፈልግ ከሆነ እኔ ልጄ ልውሰድ ምናምን በሚለው እንትን ስል ከዛ ልጄ ለሰው ላኩልኝ ምናምን ብዬ ለነሱ ስላቸው በሱ ምክንያት ደወለ። እንዴ ለሰው ላኩት ያለሽ ልጅ ዕቃ ነው እንዴ ምናምን ነገር በሚለው ደወለና ማውራት ጀመርን በሱ ከ4 ወር ምናምን በኋላ ላይ። ከዛ እኔ በቃ እንትን እላለሁ እሰደዳለሁ ምናምን ነገር አለኝ። በቃ እኔ እዚህ ሀገር ላይ ሰርቼ መለወጥ አልችልም እና እሰደዳለሁ ምናምን ሲል ከምትሰደድ እኔ ፕሮሰስ ልጀምርልና ወይ ዱባይ ሄደ ምናምን ነገር ስራ ምናምን ነገር አልኩት እና እሺ ምናምን ብሎኛል። አሁን ልጀምር ነው እና የውሳኔ ትክክል አይደለም የሚለው እንድትነግረኝ። ምኑ ነው ትክክል መሆን አለመሆኑ ይፈልግሽው? አሁን ይሄ ነው ውሳኔ አንቺ ውሳኔሽን ግልጽ አላደረግሽልኝም እኮ የሆነ ስቲል ማለት 4 ወር ሙሉ ሳያናገረኝ ምናምን ደውሎልኝ እኔ ይሄን ነገር ስስማማ 4 ወር ሙሉ መቆየት ነበረበት ወይ? እኔን የሚወድ የሚያፈቅረኝ ከሆነ ይሄን ሁሉ ጊዜ ለምን ቆየ? ህጋዊ ጋብቻ አላችሁ በመሀል ተጋብታችኋል? በቃ በሽምግልና ነው የጨረስነው። አይደለም ጥያቄውን ፊት ለፊት ነው እኮ ጥያቄውን መሰለሽ ነው አይደለም? በሽምግልና ምናምን ሳይሆን በመሀላችሁ ህጋዊ ጋብቻ አለ ተጋብታችሁ? የለም እሱ ነው የምልሽ። ልጅሽ አሁን የት ነች? አሁን እሱ ጋር ናት። ስለዚህ ከ4 ወር በኋላ መጥቶ እንደዚህ ስላለኝ ልክ ነው ወይ አይደለም ጥያቄ አይደል? አንቺ ከሀገር ውጭ ነው ያለሽው? ሳውዲ። ምን ያህል ጊዜ ሆነሽ ሳውዲ ከመጣሽ? አመት ከ6 ወር። እሺ አሁንም ታፈቅሪዋለሽ? ለምን ነበረ ያልተጋባችሁት? እንደዚህ ከሆነ መሀላችሁ ያለው ግንኙነት በቃ እንደዚህ ችግር ምናምን በመሀላችን ስላጋጠመን ምናምን ነገር የገንዘብ እጥረት ነው ዋናው ነገር። እኔ እና እሱ እንትን ያለን ብር አለመኖር ነው እንጂ በቃ በሽማግሌ ጨረስን አብረን መኖር ነው እያኖርን ነበረ። ግን አንዴ እኔ እናቴ ጋር እየሄድኩ እየተመለስኩ ስለነበረ እንዲተረጋግተን እንደዛ አንኖር ነው። እሱ ጋር ምን አይነት ስሜት እንዳለ ትገምቻለሽ? አሁን ለአንቺ ያለው ስሜት እኔ እንደሚወደኝ ነው እና ግን አንዴ ውስጤ ይፈራል። ግን ደግሞ እንደዛ ብፈራ ማለት ነው እሱ ብቻ ይሳካለት
ሄዶ እንኳን ከፈለገ ቢተወኝም ምንም ችግር የለብኝም። ብቻ እሱ ተሳክቶ እሱ ተሳካለት ማለት ያው ልጄ ቢያንስ ደህና አባት ጥሩ ሁኔታ ላይ ያለ አባት ይኖራታል ምናምን ብዬ ነው የማስበው። ቢተወኝ አሁን እንደዚህ ይኸውልሽ ቢተወኝ ብተወው ብለሽ የምትይበት መንገድ ረጅም ርቀት መንገድ አይሄድም። ገብቶሻል? ምክንያቱም ቁርጠኝነት ይጠይቃል በህይወት ውስጥ የፍቅር ግንኙነት በይው፣ ትዳር በይው፣ ስራ በይው፣ ማህበራዊ ህይወት በይው፣ ምንም ነገር ቁርጠኝነት ይጠይቃል። ማለት ባይሆን እንኳን ቢሆን እንኳን ብለን የምንገባበት ሳይሆን በቁርጠኝነት ህይወት ብለን በውጣ ውረድ ውስጥም ቢሆን አብረን እጅ ለእጅ ተያይዘን መውደቁም እንደ መውደቅ አብሮ መውደቅ፣ መነሳቱም አብረው መነሳት እየሆነ ነው መቀጠል። የእናንተ እኮ ወይ አብራችሁ አልሆናችሁ ወይ አልተለያያችሁ። ግራ የገባው ነገር ነው። ወይ አልተጋባችሁ ወይ ደግሞ መስመራችሁን ለይታችሁ በየራሳችሁ አትኖሩ። ልጅቷ በመሀል ተሰቃየች። ውለዱኝ ብላ አልተወለደችም ይች ልጅ እንጂ ስደት ነች። እሱ አገር ቤት ነው። እሱ ደስ ሲለው ከ4 ወር በኋላ ይመጣና ያዋራሻል አንቺ። ስለዚህ እሱ የሚፈልገው ነገር ስላለ ነው አሁን የመጣው። አሁን የሚሰማሽ ነገር አሁን ገንዘብ በመላክ ወይ የሆነ እሱ የሆነ ቦታ ለመሸጋገር ስለፈለገ ብቻ እሱን ለማሻገር ሳይሆን ቁርጠኝነት ይኖራችሁ በመሀላችሁ። መጀመሪያ አብራችሁ የምትኖሩ ከሆነ ህጋዊ ጋብቻ ይኖራችሁ። መጀመሪያ ባልና ሚስት ለመባል አብሮ ስለኖረ ብቻ ባልና ሚስት እኮ ሊሆኑ አይችሉም። በፈለገ ሰዓት መሄድ ይችላል። በፈለገ ሰዓት መሄድ ትችላለሽ። ትዳር ግን ቁም ነገር ነው። ገብቶሻል? ዘሎ አንድ ሰው ተነስቶ በአንድ ጀንበር ሊሄድ ብሎ መሄድ አይችልም። ኃላፊነት ነው፣ ቃል ኪዳን ነው። ስለዚህ በመሀላችሁ የተዋወቃችሁበት መንገድ ኢንትረስቲንግ ነበር። እኔ ስሰማሽ ደስ እያለኝ ነበር ስሰማሽ የነበረው። እንዲህ አይነት ላቭ ስቶሪዎች ምናምን ደስ ይላሉ። ገብቶሻል? የተዋወቃችሁበት መንገድ ምናምን የተግባባችሁበት መንገድ መልካም፣ ግን መጨረሻው አላማረም። ገብቶሻል? እነዚህ ልጆች በቃ በጥሩ ትዳር ሽማግሌ ልከው ቤተሰብ አውቀው ምናምን ተጋብተዋል ብዬ ስጠብቅ ታሪኩን እናንተ ፋይናሊ መሀል ላይ ሄደሽ አበላሸሽው እና መጀመሪያ ትዳር ይሁን ይሄ መሀላቸው ያለው ግንኙነት ይለይለት ማለት ነው። እንደው ግልጽ ለማድረግ ይለይለት። ምንድን ናችሁ አንቺ እና እሱ? መሀላችሁ ልጅ አለ እኮ ወልዳችኋል፣ ጥሩ ነው። ፈጣሪ በልጅ ባርኳችኋል። ምንና ምን ናችሁ ነው? አሁን ልዩነቱን መለየት አለ። ወይ አብራችሁ መኖር ነው፣ ትዳር ነው። ሽማግሌ ልኮ ያግባሽ፣ የቤተሰብን ክብር ነው። አይ ደግሞ ካላችሁም ደግሞ የራሳችሁን መንገድ ለይታችሁ ይለይለት እንጂ ወይ አብሮ አለመሆን ወይ አለመለየት ግራ የገባው ነገር ሆነ። እሱን በአንቺና በእሱ መካከል የምታደርጉት ንግግርና ውሳኔ የሚወስነው ይሆናል ብዬ ነው የማስበው። ስለዚህ አሁን ከእሱ ካለሽ ነገር ባሻገር እሱ ለአንቺ ምንድን ነው የሚለውን ለይ። የኔ ሀሳብ ያ ነው። እሺ ግልጽ ነው። ጥያቄ አለሽ? አይ ያው ፋሚሊ የኔም የሱም ፋሚሊዎች ስለሚያውቁ አሁን እኮ አይደለም ይኸውልሽ፣ አሁን ቤተሰቦችሽ እኮ ደብሯቸው ዝም ሊሉ ይችላሉ እንጂ አሁን ሴት ልጅ በቃ ዝም ብላ ሄዳ ከወንድ ጋር በመኖር ብትል ይሰማቸዋል እኮ እንደ ሴት ክብር። ሽማግሌ ልኮላቸው ቤተሰቦችሽ ጋር ምናምን ሜቢ አንቺን ደስታም ስለሚፈልጉ ዝም ብለውሽ ሊሆን ይችላል እናትና አባቶችሽ። ያ ግን እንደው አንቺ በቃ ስለሚያውቁ ዝም ስላሉኝ ብለሽ ችላ የምትይው ነገር ነው ብዬ አላምንም። አንቺ ራሷን ነገር ሴት ልጅ ብትኖርሽ በዚህ ወይ ብትሄድ ሜቢ ለእሷ ስነ ልቦና ተጨንቀሽ እሺ አንቺ ከወደድሽ ብለሽ ልትተዩ ትችይ ይሆናል እንጂ ግን የሚሰማሽ ግን ስሜት አለ። የክብር ጉዳይ ነው። እሱ በዚህ ሰዓት ምን አይነት ህይወት ላይ ነው ያለው የሚለውን አታውቂም። ሰው ሀገር ነው ያለሽው፣ ሳውዲ ነው ያለሽው። ሰው እዚህ ሀገር ሆነሽ ምንም ውሳኔ አትወስኝ። የምነግርሽ ነገር ምንም ነገር ላይ ምንም አይነት ውሳኔ አታሳልፊ። አሁን ግድ የለሽ እስቲ ስመጣ በይና ሂጂ ሀገርሽ፣ ልጅሽ አለች፣ ቁጭ ብላችሁ አንቺ እና እሱ መሀል ያለውን ነገር እንትኑ ይለይለት ውሳኔያችሁ ማለት ነው። እሺ አሁን ግን ለጊዜው ሰው ሀገር ስለሆንሽ ምን ላይ ነው ማተኮር ያለብሽ? አሁን ብዙ የሚያጨናንቁኝ ነገሮች አሉ ብለሽ በሂደር አቆየውና ህይወትሽ ላይ አተኩሪ። አሁን ያለሽበት ሀገር ላይ ስትሄጂ ጉዳዩን ፊክስ ታደርጊዋለሽ። እሺ መልካም። ከባድ ነው። ሴቶች ሌላ ሌቭል ላይ የገቡ ነው የሚለውን ነገር እንበል ወይስ የሴቶች ጉዳይ ትነግሩ? የማናውቀው አዲስ ነገር አለ? ወንዶች ማወቅ ያለብን ጉዳይ
ሳምኩት ስትል ውሻ ይሳምሽና ምናምን የሚልም ኮመንት አይቻለሁ ከታች። ለምን ሴት ልጅ መሳም አትችልም ወይ? ህግጋታችሁ ላይ አለ ወይ? ንገሩን እስቲ። እሷ አሁን በቃ እሱ አልስም አለ፣ አላቅፋት አለ፣ እጇን አልይዝ አለ፣ ተጃጅ አለ ማለት ነው። ወንድ እንደዛ አይደለም የምታስቡት አንዳንዶቻችሁ። ወንድ ነው ግን ይሄ ምናምን እኮ ራሱ አሁን ይሄ ልጅ መርፌ እንውጋው ምን እናድርገው ልል ነበር። ኤኒዌይስ እሷ ስም ስላለ እሷ ሳመችው፣ ተፋጠሩ፣ በቃ ምንም ችግር የለውም።